ዑደቱም ከቤተ መቅደስ ተጀምሮ በየአራቱ በሮች እየቆመ ምስባክ እየተሰበከ ወንጌል እየተነበበ ከተዞረ በኋላ ክርስትና የእግዚአብሔር ጅማሬ እንጂ የሰው ልጆች ጅማሬ ስላልሆነ ማለት ነው። የዚህ ጉዞ ፍጹም አርአያ ደግሞ እመቤታችን ቅድስት ድንግል ማርያም ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምሰነበታችሁ፣ እንኳን ለሆሳዕና በዓል በሰላም አደረሳችሁ። በዛሬ ቪዲዮአችን በሆሳዕና ዕለት ምን የቤተክርስቲያን ስርዓቶች ይካሄዳሉ፣ ለምንስ ይካሄዳሉ የሚሉትን ጥያቄዎች እንመለከታለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። ቅድስት ቤተክርስቲያናችን ሆሳዕናን በታላቅ ክብር ታከብራለች። አከባበሯም እንደ እሁድ ሆሳዕና በእግዚአብሔር ስም የመጣች የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም ካሉ በኋላ አርብ ይሰቀል በማለት ሳይሆን እስከ መጨረሻው ድረስ ከእርሱ ጋር መሆንን በሚያሳይ አስደሳችና መንፈሳዊያን ስርዓቶቿ እንደሚከተሉት ታከብራቸዋለች ማለት ነው። እንግዲህ በቤተክርስቲያናችን ስርዓት መሰረት በዕለተ ሆሳዕና ከሚካሄዱ ስርዓቶች ውስጥ የመጀመሪያው ዑደት ነው። በቤተክርስቲያን ስርዓት መሰረት የሆሳዕና ጠዋት ቅዳሴ ከመገባቱ በፊት ዑደት ይደረጋል። ዑደቱም ከቤተ መቅደስ ተጀምሮ በየአራቱ በሮች እየቆመ ምስባክ እየተሰበከ ወንጌል እየተነበበ ከተዞረ በኋላ በመጨረሻ ካህናቱና ዲያቆናቱ ወደ ቤተ መቅደሱ ሲመለሱ ያልቃል። ዑደቱንም ዲያቆናት መስቀልና ስዕል የእመቤታችን የቅድስት ድንግል ማርያምን ስዕል ይዘው ካህኑ ማዕጠንት እያጠኑ ይመሩታል ማለት ነው። ይህ ዑደት የቤተክርስቲያንን ዘላለማዊ ጉዞዋን ያሳያል። የቤተክርስቲያን ጉዞ ከእግዚአብሔር ይጀምራል። ምክንያቱም ክርስትና የእግዚአብሔር ጅማሬ እንጂ የሰው ልጆች ጅማሬ ስላልሆነ ማለት ነው። በዚህም ምክንያት ይህ ዑደት ከመሰዊያው ሰማያዊ ከሆነው መሰዊያ ይጀምራል ማለት ነው። የዚህ የቤተክርስቲያን ጉዞ መሪ ሕዝቡን ወደ እግዚአብሔር መርቶ ያደረሰ ሊቀ ካህናት ኢየሱስ ክርስቶስ ነው። ስለዚህ ካህኑ ዕጣን እያጠነ ይመራል። ይህ ጉዞ መከራ ያለበት መንገዱ ጠባብ ይሁን እንጂ በደስታ የተሞላ ጉዞ ነው ማለት ነው። ስለዚህ ዲያቆኑ መስቀል ሲይዝ ሕዝቡ ደግሞ ይዘምራል። ይህም ደስታንና መከራ መስቀልን በአንድ ላይ ለመግለጥ የሚደረግ የቤተክርስቲያን ስርዓት ነው። የዚህ ጉዞ ፍጹም አርአያ ደግሞ እመቤታችን ቅድስት ድንግል ማርያም ናት። እሷም ሁለቱንም በአንዴ ታሳያለች። በአንድ በኩል ሐዘን በልቧ ያለፈ ሲሆን ደግሞ በሌላ በኩል ተአብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ ብላ ዘምራለች። በአንዴ ስደትን መከራንና ደስታን በአንድ ላይ ገልጻልናለች ማለት ነው። ዑደቱ በምዕራብ በር በኩል በዋናው በር መጀመሩ በእያንዳንዱ በርም መቆማችን የዘላለም ደጆች መከፈታቸውንና ሰማያውያንም የጉዟችን ወይም የቤተክርስቲያን የማህበራችን ተካፋዮች መሆናቸውን የሚያሳይ ነው። በመጨረሻም ዑደቱ በካህናት ወደ ቤተ መቅደሱ መግባት መጠናቀቁ የክርስትና ጉዟችን ከእግዚአብሔር ጋር ለዘላለማዊ በመኖር ወይም ለዘላለም በመኖር መፈጸሙን የሚያሳይ ሲሆን በዚህ ጉዟ ቤተክርስቲያናችን እስከ መጨረሻው ከክርስቶስ ጋር የሚጸና ዘላለማዊ ጉዞዋን ታስተምርበታለች፣ ትናገራለች ማለት ነው። በዚህ ዕለት ሌላው ደግሞ ቅዳሴ ነው። ከዑደት በኋላ ቅዳሴው ይቀጥላል። በቅዳሴም የክርስቶስን ስጋና ደም እንቀበላለን። በዚህም እስከ ሞት ድረስ የሚዘልቅ አንድነታችንን እንገልጥበታለን። ጌታ ወደ ኢየሩሳሌም ሲገባ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል፣ ለአሕዛብ አሳልፈው ይሰጡታልና ይዘብቱበትማል፣ ያንገላቱትማል፣ ይተፉበታል፣ ከገረፉትም በኋላ ይገድሉታል፣ በሦስተኛውም ቀን ይነሳል እንደተባለው የኢየሩሳሌም ጉዞ ወደ ሞት የተደረገ ጉዞ ነበር። ክርስቶስ ወደ ኢየሩሳሌም የተጓዘው ጉዞ ወደ ሞቱ ወደ መስቀል ወደ ቀራንዮ የተጓዘው ጉዞ ነበር። ስለዚህ በሥጋው ደሙ ከእርሱ ጋር የሆንን ምዕመናንም ከእርሱ ጋር ወደ ሞት እንሄዳለን። የሞቱንም አብረን ሞቱንም እንሞታለን፣ ትንሣኤውንም አብረነው እንነሳለን ማለት ነው። ሌላው ደግሞ በዕለቱ የሚደረግ ስርዓት ፍትሐት ነው። ከቅዳሴ በኋላ ፍትሐት ይደረጋል። ይህም ለሕዝቡ ሁሉ ለሕዝበ ክርስቲያን በሙሉ ለኦርቶዶክሳውያን በሙሉ ዓለማችን ላይ ላለ ምዕመን በሙሉ የሚደረግ ፍትሐት ነው። አንዳንዶቹ ይህ ፍትሐት ምናልባት በዚህ ሳምንት የሚሞቱት ካሉ የሚደረግ እንደሆነ ይናገራሉ። ምክንያቱም ከሆሳዕና በኋላ በሰሙነ ሕማማት ከሰኞ ጀምሮ ምንም አይነት ፍትሐት ስለሌለ ለሚሞቱ ሰዎች የሚደረግ ፍትሐት እንደሆነ የቤተክርስቲያን አባቶቻችን ያስተምራሉ። ይህም ልክ ነው። ነገር ግን ይህ ፍትሐት ለሁሉም ክርስቲያን ጭምር የሚደረግ ነው። በዚህ ሳምንት የጌታን ሞትና ትንሣኤ ማሰብ ሳይሆን አብረነው ሞቱንም ትንሣኤውንም እንካፈላለን። ሰውነታችን በጸሎትና በስግደት ለዓለማዊ ፈቃዳችን ሁሉ ገድለን ዓለማዊ ፈቃዳችንን በሙሉ ገድለን በእርሱ ትንሣኤ ልቡናን እንነሳለን ማለት ነው። ይህም ልክ ለመነኮሳት እንደሚደረገው ፍትሐት ያለ ፍትሐት ነው።
መነኮሳት ሲመነኩሱ ለዚህ ዓለም የሞቱ መሆናቸውንና የክርስቶስን መስቀል መሸከማቸውን ለማጠየቅ የሙታን ጸሎት እንደሚደረግላቸው ምዕመናንም የጌታን መስቀል በመሸከምና መከራውን በመካፈል ለዓለም ለመሞት በመወሰን ቤተ ክርስቲያን የሙታን ጸሎትን ታደርግላቸዋለች ማለት ነው በዕለተ ሆሳዕና። በዚህም ጌታችንን አብረነው ወደ ሞቱ እንከተለዋለን፣ አብረነው ወደ ሞቱ እንሄዳለን ማለት ነው። በዕለተ ሆሳዕና የሚደረጉ የቤተክርስቲያን ስርዓቶች እነዚህ ይመስላሉ። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።